ኖላዊ ሰላምና አንቴነህ በድጋሚ ተገናኙ ማለት ነው። ሀናና ኢዝራ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። ቅዱስ በጣም አሳዝኖኛል ማለት ነው። ምክንያቱም ከዚህ በፊት ሰላም የቀድሞ ፍቅረኛዋን አግኝታው እያወራችው እንደዚሁም ደግሞ ሲደውልላት በመጀመሪያ ትታው ብድግ ብላን የሄደችው ማለት ነው። ቅዱስም ማለት ነው። ቅዱስ እሱን በማየት ተናዶና ተበሳጭቶ ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዘንላችሁ የመጣነው ኖላዊቶቹን እንደተለመደው ማለት ነው የሰላምና እንደዚሁም ደግሞ የቅዱስ ነገር አሳሳቢ ጉዳይ ሆኗል ማለት ነው። አጋጣሚ ሆኖ ቅዱስ እሷ ጋር በነበረበት ሰዓት ላይ ትቷት ተነስቶ ነው የሄደው ማለት ነው። እሱም ተናዶና ተበሳጭቶ እንዴት ትታይ ትሄዳለች፣ እንዴት አታወራኝም እያለ ማለት ነው። እንደዚሁም ኢዝራ ጋር ተገናኝተው ለምንድን ነው ከሰላም ጋር አንድ ላይ ሆናችሁ ነገራችሁን የማትገናኙት የማታወሩት ብሎ ሲለውም እሱም ደግሞ ቅዱስ እንዴ እሷ ካልደወለችልኝ እኔ እንዴት እደውላለሁ እያለ ነበር ማለት ነው። በዛ የተነሳ እንግዲህ እንዴ ምን ማለት ነው አንተ ግዴታ እሷ መደወል አለባት እንዴ እያለ ይቆጣዋል ማለት ነው። በዛ የተነሳ እንግዲህ እያንዳንዱ ነገር ሁሉንም ነገር ለማስተካከል ሙከራ እያደረገ ነበር ማለት ነው። በቅርብ ቀን እንግዲህ እውነት የምንሰማ ይሆናል ብዬ አስባለሁ ማለት ነው። በቃሉ ምን እያደረግክ ነው? ተው በቃሉ እንኖርበት እያለ ነው ማለት ነው። በቃሉ እንግዲህ አንዳንድ ነገርን እያሰላሰለ ይገኛል ማለት ነው። እሱም ደግሞ ምንድን ነው እንደዛ እያደረገ ያለው ነገር በቃሉ ቤቲ ከሱ ጋር ብትሰራም የቤቲ ጓደኛ ወይም ደግሞ እሷን የሚከታተላት ሌላ ሰው ቀጥሮባታል። ማንን? አንቴነህን። አንቴነህ እንግዲህ ከዚህ በፊት ከወይዘሮ ሜላት ጋር ተቀጥሮ ይሰራ ነበር ማለት ነው። እሱን ስራ ለመስራት እንግዲህ አንድ ላይ ነግሮታል ማለት ነው። እሱም ደግሞ ለመስራት ዝግጁ ሆኗል ማለት ነው። እያንዳንዱ ነገር ሰርቼ ማወቅ አለብኝ በማለት እንግዲህ ወይዘሮ ሜላት የምትሰራውን ነገር እያመጣት ትነግረኛለህ ሁሉ ነገር ስላለው እሱም ደግሞ እሺ ሁሉንም ነገር እየሰራው አመጣለሁ ችግር የለም ብሏል ማለት ነው። በቃሉ እንግዲህ እያደረገላቸው ያለው ነገር በጣም ከባድ ችግር ውስጥ ሆነዋል ማለት ነው። ከባድ ችግር ገብተዋል ማለት ነው። የወይዘሮ ሜላት ድርጅት እንዲከስር እንደዚሁም ደግሞ ሜላት ተበሳይታ ራሷን እንድትል በጣም እንትን እያላት ያለው አቶ በቃሉ ነው ማለት ነው። በቃሉ እንግዲህ ብዙ ነገርን እያደረገ ውጣ ውረዶችን እያደረገባት ነው ነጋ በመሸ። በነገራችን ላይ ሜላት የዋህና ምስኪን ናት ታስታውቃለች። እንደምታዋት ለልጆቿ ለቤተሰቦቿ በጣም ሩሩ ናት ማለት ነው። አይደለም ለቤተሰቦቿ ለሌላም ሰው ደግሞ በጣም ምስኪን ሩሩ ፍቅር የሆነ ሴትዮ ናት ማለት ነው። ግን እሷ በቃሉ ደግሞ እያንዳንዱ ነገር ማደርገውን እኔ አውቃለሁ ብሎ እንግዲህ እያደረገው ይገኛል ማለት ነው። በነገራችን ላይ መስፍንም ደግሞ ተናዶና ተበሳይቶ ይህን የሚያደርገኝ ማን ነው? ምንድን ነው? ሁሉንም ነገር አድርገዋለሁ እያለ ነበር ማለት ነው። በዛ የተነሳ እንግዲህ ሁሉንም ለማስተካከል እየሞከሩ ነው ማለት ነው። በቅርቡ ደግሞ አንድ ነገር አለ ማለት ነው። የሀናን ሰርግ እንግዲህ መቋረጥ አለበት እያለች ነው የሀና ቤተሰቦች። እሱም ደግሞ ተገናኝተው ከኢዝራ ጋር ካወሩ በኋላ ምንድን ነው ያላት? ቤታችን ውስጥ ትልቅ ነገር አለ፣ ስለዚህ እንቆይ እያለችው ነበር ማለት ነው። እሱም ደግሞ እንዴ ምን ማለትሽ ነው? ቆይ እንጂ ተረጋግተን እያለ ነበር ማለት ነው። በዛ የተነሳ እንግዲህ አቶ እንትና እየተቆጣ ነበር ማለት ነው። ይሄ ማን ነው? ቅዱስ ሳይሆን ጣራ ጭሼ ነበር ይቅርታ ትላለች ማለት ነው። ኢዝራ ማለት ነው። አባቴ ሊመጣ ዝግጁ ነው እያለ ነበረ። ሀናም ደግሞ በፍጹም አሁን አይቻልም፣ ሽማግሌዎቹ ትንሽ የቆዩን እያለች ነው ማለት ነው። ምክንያቱም እሱ ገና ናቸው ቤተሰቦቻችን፣ ቆይ ረጋ ብለን እያለች ነበር ማለት ነው። እሷም ደግሞ ያው እንደዛ ያለችበት መንስኤ ቤተሰቦቼ ችግር ውስጥ ናቸው ያለችው እንግዲህ ምን እንደሆነ ባናቅም ማለት ነው። የወይዘሮ ሜላት ነገር እንግዲህ እያንዳንዱ ነገር እየሄደ ይገኛል። ግን በቃሉ ጥሩ እየሰራ አይደለም ማለት ነው። ይህንን ደግሞ
የምታስተካክለው አንተ እንጂ እኔ ወይም እንትና አይደለም ማለት ነው። ይህንን የማስተካከል ራስህን ችለህ ብታስተካክል ብዬ አስባለሁ ማለት ነው። አንተነህ እንግዲህ እንዲነግረው የፈለገው እሳ እየሄደ ምንድን ነው ሁሉንም ነገር በቃሉ እንግዲህ እያደረገ ያለው ከወይዘሮ ሜላት ድርጅት እዛ መሆን ይፈልጋል። ቤቲን እንግዲህ ጥሩ እንደማሰራ ለብቻዋ ሜላት ጋር እንደምትገናኝ እንደዚሁም ደግሞ ከሜላት ብዙ ነገሮች እንዳሏት ብዙ ነገሮችን እያደረገኝ ነው ብሎ ለበቃሉ ሲነግረው በቃሉም ደግሞ ቤቲ ነይ ብሎ ተቆጥቷታል ማለት ነው። የተቆጣት አድበይ ስራሽን ስሪ፣ አንድ ስህተት አገኘሁብሽ ማለት እኔና አንቺ ውርድ ከራሴ እኔና አንቺ ተያይዘን ገደል እንገባለን። ያኔ ያቀርኩልሽንና ለአንቺ ብዬ ያስቀመጥኩትን ነገር ላልሰጥሽም እችላለሁ ብሏታል ማለት ነው ቤቲም ደግሞ እሺ አለቃ ምንም ችግር የለም ብያለች። ተናዳና ተበሳይታ እንደዚሁም ደግሞ ፂ ነበረች በመሀሏ ማለት ነው። ጽዬ እንግዲህ ወይ ከቅዱስ አልሆነች ወይ ከኢዝራ አልሆነች። ይሄ ነገር እያናደዳት እያበሳጫት ነው ያለችው ማለት ነው። ይህን ያደረገችው እንግዲህ ምንድን ነው የቅዱስ ነገር ምናልባት ከተሳካልኝ ሰላም ጋር ከሆነ አይቀር እኔንም ደግሞ በዛው ሾፌር ድርጌ ብላ ነው መሰለኝ ስጠይቀው፣ እሱም ደግሞ መልስ አልሰጣትም። የኔና ያንቺ ነገር እዚህ ጋር እኮ አብቅቷል፣ ምንድነው እየፈለግሽው? ስለዚህ እኔ እንደማልወድሽ ታውቂያለሽ እያላት ነበር ማለት ነው። አንቴነህና ሰላም ጎን ለጎን ተገናኝተው ሲያወሩ እንደዚሁም ደግሞ ልሳምሽ ልቀፍሽ እያለ ሲያስቸግራት ስለሰማ ቅዱስ አጋጣሚ ሆኖ ከኋላዋ እየተከተለ ስለነበረ እሱን እንግዲህ አላየችኝም ብሎ በማየት በስተመጨረሻ ላይ ከኋላው አይቶ ዘወር ሲል እሷና እሱ አንቴነህና እንደዚሁም ደግሞ ሰላም ነበሩ ማለት ነው። ቅዱስ እሱን አይቶ አንስቶ ግድ ብሎ አቅፎ ሲስማት ሲያይ በጣም ተናዶ ተበሳይቶ እንዴት እንደዚህ ታደርጋለች በማለት እንግዲህ በጣም ተናዶ ነበር ማለት ነው። እንዴት ነው እንደዚህ ያደረገችው በእኔ ላይ ጭራሽ ሌላ ወንድ ይዛ ላግኛት ወይ ብሎ እንግዲህ ቅዱስ በጣም ተናዶ ተበሳይቷል ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜላት ታውቃላችሁ ብዙ ጊዜ በጣም የዋህ ምስኪን ናት ማለት ነው። በእሷ ላይ ስለ እናትሽ እምነግርሽ አለኝ፣ እኔን ከፈለግሽኝ ነይና አናግርሻለሁኝ እያለ እንግዲህ እናትሽን የምትፈልጊያት ከሆነ ነይ እኔ እነግርሻለሁ ብሏት እንግዲህ ሰላምም ልትሰማ ብድግ ብላ ሄዳ ነበር ማለት ነው። እሱም በማስመልከት እንግዲህ እሷም አምነው ሄዳ ግን እሳ ይሄ ነገር ሲፈጠር ቅዱስ ተናዶና ተበሳይቶ ለካ ፍቅረኛ ያላት ነው ወይ እኔን ስትጎዳኝና የጎዳችኝ ያለው ወይዘሮ ሰላም አገኘሁሽ፣ ምንድን ነው ችግርሽ? ከኔ ጋር እንደዚህ ያላቀራረበሽ ነገር እያለ ለካ ልትጠቀሚብኝ ነው የተጠጋሽ ብሎ እንግዲህ በጣም ተናዶባታል ማለት ነው። ይህን የተናደደባትም ደግሞ ምንድን ነው ያው ታውቃላችሁ ብዙ ጊዜ ቅዱስ በጣም ከየዋህነቱ ጀምረን እንትን ብንል ላይክ፣ ሼር፣ ሰብስክራይብ አድርጎ ለማንኛውም ወዳችኋለሁ። ባይ ባይ።